እኛ ብዙ ጊዜ ልንፈራ እንችላለን፣ ብዙ ጊዜ ልንደነግጥ እንችላለን፣ ብዙ ጊዜ ዙሪያችንን ስንመለከት በጣም ሊያስደነግጠን ይችላል። አንድ ነገር ግን እርግጠኛ ልንሆን ይገባል። እሱም እኛም ብቻችንን እንዳይደለን ልንረዳ ይገባል። ብቻችንን አይደለም። አንድን ነገር ስንጀምር፣ ትምህርት ስንጀምር፣ እንዲሁም ደግሞ የሆነ ስራ ስንጀምር በህይወት እስካለን ድረስ አንድ አጋዥ አካል አለ። ሁሌም ቤተሰብ የሚባል ነገር አለ፣ ጓደኛ የሚባል ነገር አለ። ከሁሉም በላይ ደግሞ እግዚአብሔር አለ። ሁሌም የፈጠረን እግዚአብሔር ሁሌም የማይተዋንና የሚመራን፣ ስለኛ ግድ የሚለን፣ ለኛ እያንዳንዱን ነገር የሚያቀርብልን አቅራቢያችን፣ የሚጠነቀቅልን ጠባቂያችንም ጭምር ነው። ሰላም የተወደዳችሁ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ የጎልደን ጆርኒ ፖድካስት አስተማሪና እንዲሁም ደግሞ መካሪ የሆነ ትምህርት ነው። ተከታተሉ። በደቡብ ምስራቅ አሜሪካ ጥንታውያን የአሜሪካ ህዝቦች ተብሎ የሚታወቁ የቼሮቄ ማህበረሰብ ባህልን ነው የምንመለከተው ዛሬ። ታሪካዊ ባህል ደግሞ በአሜሪካን በጣም ታዋቂ የሆነ ጥንታዊቷን አሜሪካን የሚገልጽ ታሪክም ጭምር ነው። በጣም ትማሩበታላችሁ። እነዚህ የቼሮቄ ማህበረሰብ እንግዲህ አንድ ወንድ ልጅ ለአቅመ አዳም ሲደርስ አንድ የሚያደርጉት ባህል አላቸው። እሱም ምንድነው? ልጁ ራሱን መቻሉንና እንዲሁም ደግሞ ቤት ሰርቶ ከቤተሰቦቹ ተለይቶ ለመውጣት እድሜው እንደደረሰ አቅሙ እንደደረሰ የሚታወቅበት ወይም የሚፈትሹበት አንድ መንገድ አለ። እሱ ምንድነው? እዛ በነሱ አቅራቢያ አንድ ጥቅጥቅ ያለ ደን አለ። እዛ ደን ውስጥ ሁሉም አይነት አውሬዎች ያሉበት ብዙ አስፈሪ ነገሮች ያሉበት ደን ነው። እዛ ደን ላይ እነሱ ምንድነው የሚያደርጉት? ቀን ይቆረጣል። ከዛ ዘመድ አዝማድ ይጠራል። ያ የቼሮቄ ማህበረሰብ ይሰበሰባል። ተሰብስቦ አንድ ልጅ እድሜው ለአቅመ አዳም ደርሷል ተብሎ ከታወቀ ደግሞ መውጣት የሚፈልግ ከሆነ የሽኝት ፕሮግራም ይደረጋል። በጣም ይደገሳል። ብዙ ዘመድ አዝማድ ይሰበሰባል። ከዛ ጉዞን ወደ ዘኛው ጫካ ጥቅጥቅ ወዳለ ደን ውስጥ ያደርጋሉ። በዚያ ደን ላይ እንግዲህ እንደነገርኳችሁ ብዙ አይነት የሚጎዱ፣ የሚገሉ፣ የሚበሉ ብዙ አውሬዎች ያሉበት ደን ነው። እዛ ደን ውስጥ እንግዲህ ሌሊቱን ሙሉ ብቻውን ነው የሚያድረው። ብቻውን በማደር ምንም ሳይፈራ ሳይደነግጥ አድሮ ጠዋት ወደ ህዝቡ ከተቀላቀለ ይህ ወጣት እንግዲህ ራሱን ማስተዳደር ይችላል። አሁን ከቤተሰብ ወጥቶ መኖር ይችላል ተብሎ ይታመናል። አንድ ቀን አንድ ወጣት እድሉ ደርሶት ወደዚህ ያመራው። ከዕለታት በአንዱ ቀን ወጣቱን ይዞ ልክ እንደሚታወቀው ይዘውት ወደ ጫካ ወሰዱት። ወደ ጫካ ከወሰዱም በኋላ ወደ አመሻሽ እሱን ሸኝተው ሁሉም ወደ ኋላ መጡ። የወጣት ልጅ አይኑ ይታሰራል። ወደዛ ሊሄድ ሲነሳ እንግዲህ ምንም የሚያውቀው ነገር የለም። ከሰፈር ርቆ ነው የሚሄደው። እዛ ሰው የለበት ነው። እነዚህ ሰዎች አንድ ላይ ወስደው ልጁን ጫካ ውስጥ አድርገው አስቀምጠው ተመለሱ። የወጣት ልጅ እንግዲህ መሀል ላይ የሰው ኮቴ ሲጠፋ እየጠፋ በመጣ ቁጥር እሱም ብቻውን የሆነ ብቸኝነት እየተሰማው መጣ። በጫካ ውስጥ የሰው ድምፅ ጠፍቶ ሰዓትም እየሄደ ነበር። እሱም የሆነውንና የሚመጣውን ለማወቅ በጣም በጉጉት እየጠበቀ ብዙ ድምጾች ይሰማሉ። ከጫካ ውስጥ የወፍ ድምጽ ይሰማል፣ የአዋፋት ይሰማል፣ የተለያዩ አውሬዎች ሲጮሁ ይሰማል። ነፍሳት ደግሞ ዙሪያ ሲረባረቡ ምናምን ይታወቃል። በዚህ ሁሉ ብቻውን ያንን የጭንቁን ሌሊት ብቻውን ለማደር ይገደዳል። አሁን ነፍስ ውጪ ነፍስ ግቢ የሚባል ደረጃ ላይ ደርሰው በጣም እየፈራ ነበር። በዛ ላይ አይኑን መግለጥ አይችልም፣ ማየት አይችልም። ምን እንደሚናደፍ ምን እንደሚናከስ ሊያውቅ እንኳን በማይችልበት ሁኔታ ውስጥ ያለው። ያንን ማድረግ የሚችለው ጠዋት ፀሐይ ከወጣ ብቻ ነው። ፀሐይን አይቶ የፀሐይ ሙቀት ሲሰማው ፀሐይ ወጥቷል ወይም ነግቷል ብሎ ራሱ ሲያምን ብቻ ነው አይኑን መግለጥ የሚችለው። እስከዛ ድረስ ግን ሌሊቱን ሙሉ ብቻውን ነበር የሚያድረው። ይህንን የሚያደርጉት እንግዲህ መጀመሪያ እንዳልኳችሁ የልጁን ልብ ለማወቅና አንድ ወጣት ራሱን ወጣት ነኝ ብሎ ለመጥራት ይህን ስቴፕ ይህኛውን ፈተና
ማለፍ ግዴታው ነው። ስለዚህ ያንን እንዲያልፍ ዘንድ ነው እንግዲህ እንደዚህ የሚያደርጉት። ያንን ደግሞ እያንዳንዱ ወጣት የቼሮኬ ማህበረሰብ ወጣት ሆኖ ያንን የማያልፍ ወጣት አይደለም፣ ገና ከቤተሰብ መለየት አይችልም ነበር። ይህ ወጣት እንግዲህ በዕለቱ ተረኛ የሆነው ወጣት ያንን ሁሉ ሌሊት አልፎ ሌሊቱ ከነጋ በኋላ የፀሐይ ሙቀት መምታት ጀመረ። የፀሐይ ሙቀት መምታት ሲጀምር ቀስ አድርጎ አይኑን ገለጠና ረጅም ሰዓት አይኑ ታስሮ ስለነበር አስቸገረው። እንዴትም አድርጎ አሻሽቶ ማየት ቀጠለ። ዞር ብሎ ዙሪያውን ሲያይ በረዶ ሆኗል ሰውነቱ፣ ፀሐይ ወጥቷል፣ ነግቷል። እሱም ደስ እያለው ተነስቶ መንቀሳቀስ ይጀምራል። ፊት ለፊት ላይ ትልቅ ተራራ አለ፣ ከፍታ ቦታ አለ። በዛ ከፍታ ቦታ ላይ አንድ ነገር ይመለከታል። አንድ ጉም የመሰለ ነገር ይመለከታል። በዚያ ውስጥ የራሱ አባት መኖሩን አስተዋለና እንዴት ልትመጣ ቻልክ? እንዴት እዚህ ነው እንዲያደርኩ ብሎ ይጠይቃል። አዎ ልጄ እዚህ ነው ያደርኩት ብሎ ይነግራቸዋል። እንዴት ልትመጣ ቻልክ? አይ እነሱማ ሸኝቶ ሄዶ እኔ ደግሞ አንተ ልጅ ተከታተልኩኝ ነበር። እኔ እኮ በጣም ፈርቼ ነበር ማታ ብሎ ለአባቱ ይነግረዋል። ለምን ትፈራለህ? ምን አስፈራህ? ብዙ ድምፅ፣ ብዙ ነገር፣ ብዙ ኮቴ ይሰማኝ ነበር ብሎ መለሰለት። ነው እንደ እኮ ና የዚህ እንደን ምስጢር ልንገር ያለ። በነገራችን ላይ የዛ እንደን ምስጢር እዛው ያደረው ወጣት ምን እንደተፈጠረ ምን እንደተከሰተ ሄዶ ሰፈር ላይ አያወራም። ይሄ ህግ ነው፣ የቼሮኬ ማህበረሰብ ህግ ነው። ማውራት አይችልም፣ መንገር አይችልም። እያንዳንዱ ወጣት ያንን ስቴፕ ያልፋልና አባቱ ግን ለወጣቱ ነገረው። አሁን አንተ ስላለፍክ አሁን መንገር ይችላል ብሎ መንገር ጀመረ። ይህን ወንዝ አይተዋል? ዙሪያውን አለ። አዎ አይቻለሁ። ይህንን ወንዝ ተሻግሮ የትኛውም አንተን ሊጎዳ የሚችል አውሬ አይመጣም፣ አንበሳ ይሁን ነብር ይሁን አይመጣም ብሎ ነገረው። ይህን ዛፍ አይተዋል? ይህ ዛፍ እያለ አንድም በራሪ አንተን የሚናደፍ ወይም አንተን የሚተናኮል በራሪ አዕዋፍ ወደ አንተ አይቀርብም ማለት። ይህን ቅጠል አይተዋል? ይህ ቅጠል ባለበት እባብ፣ ዘንዶ፣ የተለያዩ ነገሮች አይኖሩም፣ አይጠጉም ወደዚህ አካባቢ ብሎ ነገረው። አሁንም ደግሞ ሌላውንም ነገር ጠርቶ ነገረው፣ አሳየው። እነዚህ ነገሮች ይሄኛውን የሚከላከል ይሄኛው የሚከላከል ሌላ ክፉ አንተን የሚጎዳ ሰው የሚመጣ እንኳን ቢሆን ጠላት ቢመጣ ቢሆን እንኳን አለ እቺ ማታ እየጮኸች ያደረችውን ወፍቷል አዕዋፍ አይታታል፣ ሰምታታል። እሷ ከክፉ የምትጠበቅ ናት። እሷ ከጮኸች የትኛውም ጎጂ አካል አይመጣም ብሎ ነገር። አንተ ብቻዬን ነኝ ብለህ አሰብክ እንጂ ብቻህን አይደለህም። እኔ አባት ደግሞ አንተን እየጠበቅኩ ነበር፣ አንተ ግን አላወቅም ብለዋል። ልጁም በእርግጥ እጅግ ደስ አለው። የዛን ቀን እድለኛ የሆነ ወጣት ከአባቱ ያንን አልፎ ያንን ፈተና አልፎ የዛንደን ምስጢር አውቆ ለመውጣት በቅቷል። ከዚህ ታሪክ ላይ የምንማረው ከቼሮኬ ማህበረሰብ ታሪክ ውስጥ የምንማረው አንድ ነገር ነው። እኛ ብዙ ጊዜ ልንፈራ እንችላለን፣ ብዙ ጊዜ ልንደነግጥ እንችላለን፣ ብዙ ጊዜ ዙሪያችንን ስንመለከት በጣም ሊያስደነግጠን ይችላል። ነገር ግን አንድ ነገር ግን እርግጠኛ ልንሆን ይገባል። እሱም እኛም ብቻችንን እንዳይደለን ልንረዳ ይገባል። ብቻችንን አይደለም። አንድን ነገር ስንጀምር፣ ትምህርት ስንጀምር፣ እንዲሁም ደግሞ የሆነ ስራ ስንጀምር በህይወት እስካለን ድረስ አንድ አጋዥ አካል አለ። ሁሌም ቤተሰብ የሚባል ነገር አለ፣ ጓደኛ የሚባል ነገር አለ። ከሁሉም በላይ ደግሞ እግዚአብሔር አለ። ሁሌም የፈጠረን እግዚአብሔር ሁሌም የማይተዋንና የሚመራን ስለኛ ግድ የሚለን ለኛ እያንዳንዱን ነገር የሚያቀርብልን አቅራቢያችን የሚጠነቀቅልን ጠባቂያችንም ጭምር ነው። ኢያሱን ሲናገር አትፍራ ከሙሴ ጋር እንደሆነ እኔም ካንተ ጋር ይሆናሉ አለ። በዛ ዘመን እንደሱ ብሎ ሲናገር ኢያሱን ከፊት ለፊት እየጠበቀው ያለው ነገር የተለያዩ ኃያላን የሆኑ የውጊያ ልምድ ያላቸው የአሕዛብ ነገስታት ነው። እንግዲህ የከናንን ምድር ለመውረስ በሚጓዙበት ጉዞ ውስጥ በዛ መንገድ ላይ እግዚአብሔር ሲናገር የነበረው እኔ ካንተ ጋር ነኝና አትፍራ የሚል ቃል። በኋላ ላይም ደግሞ ኢያሱ ፈርቶ ደንግጦ ሲታይ መጀመሪያ አትፍራ አላልኩም እኔ አትደንግጥ አላልኩም እኔ ብሎ ነበር የወቀሰው። ምን ለማለት ፈልጌ ነው? እግዚአብሔር ሁሌም እናንተ በምታቀዱበት እቅድ ውስጥ፣ እናንተ በምታወጡበት ውጥን ውስጥ እግዚአብሔር ከእናንተ ጋር ነው ያለው። እግዚአብሔር ሳያውቅ አንድም የሚሆን ነገር የለም። መጽሐፍ ቅዱስ ሲናገር ከጸጉራችሁ አንዳች በይ እንኳን እኔ ሳላውቅ አትወርቅም ብሎ ይናገራል። ይህ ደግሞ የህይወታችን መሪ እንዲሁም ደግሞ እግዚአብሔር ለኛ ያለን ቦታ እግዚአብሔር ስለኛ ምን ያህል ግድ እንደሚለን የሚያመለክት ነገር ነው። ስለዚህ ከእግዚአብሔር ጋር ናችሁ፣ እግዚአብሔርን የሚታመኑ ናችሁ። እግዚአብሔርን የምናምን እግዚአብሔርን የምናውቅ ህዝብ ነን። ስለዚህ እግዚአብሔር ደግሞ ከኛ ጋር መሆኑን እርግጠኛ መሆን አለበት። እግዚአብሔርን ምንድነው የሚያስደስተው?
እግዚአብሔርን የሚያስደስተው እግዚአብሔር በእርሱ የሚታመነውን ሰው ግለሰብ እግዚአብሔርን እምነቱ እግዚአብሔርን ተስፋ የሚያደርገውን ሰው ሲያገኝ እግዚአብሔር ደስ ይለዋል። እግዚአብሔርን ማመንና መታመን ማለት እግዚአብሔር ላይ መደገፍ ማለት እግዚአብሔር ሁሌም ከኔ ጋር ነው ብሎ ማመን ነው። እግዚአብሔር ከኛ ጋር ነው ብለን እስካመንን ድረስ መቼም በህይወት ጎዳናችን መድካም የሚባል ነገር እያለም አለመቀበል፣ እንዲሁም ደግሞ መንገዱ እንደሚያደክመን እያወቀንም እግዚአብሔር ከሁሉ በላይ የሆነ ትልቅ የሆነ እግዚአብሔር አለ ብለን መቀጠል መልመድ አለብን። ስለዚህ እግዚአብሔር ሁሌም ከኛ ጋር ነው። እግዚአብሔር ማንንም ጥሎ አያውቅም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ተስፋ መቁረጥ ውስጥ እግዚአብሔርን መመልከት አለብን። ተስፋ እንዳንቆርጥ፣ እንዲሁም ደግሞ እንዳንደክም፣ እንዲሁም ደግሞ ይሄ ከአቅሜ በላይ ነው፣ አልችልም፣ ይህን ማድረግ አልችልም፣ እንደዚህ ማከናወን አልችልም፣ ይሄ አይከናወንልኝም የሚባል ነገር በእግዚአብሔር ውስጥ በሚታመኑ ህዝብ መሃል ፈጽሞ አይኖርም። ምክንያቱም የሚታመኑበት እግዚአብሔር አለና። የነገር ሁሉ ምንጭ፣ ነገርን ሁሉ የሚቆጣጠር ማኔጅ የሚያደርግ ህይወታችንን እንኳን የያዘን አስተንፋሳችንን እንኳን የያዘን እሱ እግዚአብሔር ነውና ያ እግዚአብሔር አለ። ስለዚህ በየትም ሁኑ፣ የትም ኑሩ፣ ምንም ስሩ፣ ምንም አድርጉ፣ ብቻችሁን አይደላችሁም። የአባት እንደነገረው ለልጁ እንደገለጠለት እግዚአብሔር ሁሌም ከጎናችሁ ነው። እግዚአብሔር ሁሌም ከፊታችሁ፣ እግዚአብሔር ሁሌም መሪያችሁ፣ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከኛ ጋር ነው። አንድ ቀን እኛ እምነታችንን አብዱለን ወይም ከእምነት ወደ ኋላ ቀርተን እርሱን ከማመን ወደ ኋላ አፈግፍገን እንደ ኢያሱ እንዳንታዘብ እንጠንቀቅ። እግዚአብሔርን ደስ የሚያሰኘው እምነት ነው ብሎ ይናገራል ጻፊው ሲናገር። እግዚአብሔር ቢደሰትብን ስናምን ስንታመን ነው። ኢያሱን የሚወቀሰው እንዴት አላመንከኝም ነው። ነግሬክል፣ አትፍራ ብዬክል፣ አደንግጥ ብዬክል፣ እኔ ካንተ ጋር ነኝ ብዬክል ብሎ ነው እግዚአብሔርን የወቀሰው። ትላንት ከሙሴ ጋር ምን ተአምራት እንዲሰራ እንዴት አድርጎ ከፈርዖን ቤት የእስራኤልን ልጆች እንዳወጣ ኢያሱ በዓይኑ በብረቱ አይቷል፣ ያውቃል። ስለዚህ እኔ ካንተ ጋር ነኝ ብዬ ከሙሴ ጋር እንደነበረው እንዲሁ ካንተ ጋር ይሆናሉ ብዬ ለምን ፈራ የሚለውን ጥያቄ ነው ያመጣው። ስለዚህ አትፍሩ። ህይወት ልትከብድባችሁ ትችላለች። መንገዱ ውስብስብ ሊሆን ይችላል። ሁኔታዎች የማይመስል ሊሆን ይችላል። ነገር ግን እግዚአብሔር ከእናንተ ጋር እስከሆነ ድረስ ማንም የሚቃወማችሁ የለም፣ ማንም ደግሞ የሚያስቆማችሁ የለም። የትኛውም ኃይል አይዛችሁ። ምስጢሩ ምንድነው ከተባለ እግዚአብሔር ከእናንተ ጋር። እግዚአብሔር ከእናንተ የሚፈልገው ደግሞ እሱ ከእናንተ ጋር እንዳለ እናንተ አምናችሁ እንድትቀበሉት ነው። ስለዚህ እምነታችሁን በእግዚአብሔር ላይ አድርጉት፣ ተስፋችሁን በእግዚአብሔር ላይ ጣሉት። ስለዚህ እግዚአብሔር ሁሌም ሊመራችሁ፣ እግዚአብሔር ሁሌም ከግብ ሊያደርሳችሁ ከእናንተ ጋር ነውና እግዚአብሔርን በመታመን እግዚአብሔርን በመፍራት ለእርሱ ጊዜ በመስጠት ህይወታችሁን አስቀጥሉ። እሱ የህይወት እስትንፋሳችሁ። ስለዚህ ውድቀታችን የሚመጣው እኛ እግዚአብሔር ላይ ማደግ ስንጀምር ነው። እግዚአብሔርን አንቀበልም ስንል። ምሳሌ መጽሐፍ ላይ ሲናገር እንደዚህ ይላል፣ ትዕቢት ውድቀትን ትቀድማለች ብሎ ይናገራል። እኛ ከተበትን፣ እኛ ራሳችንን ችለናል ብለን ካልን፣ የእግዚአብሔርን አቅርቦት ችላ ካልን፣ እግዚአብሔርን ከመከተል ወደ ኋላ ስናፈገፍ፣ እግዚአብሔርን ችላ ማለት ከጀመርን ህይወታችን ተራ ይሆናል። ስለዚህ ተራ ህይወት እንዳመራ እንዲሁም ደግሞ ተራ ህይወት እንዲከተል ህይወታችንን እንዲሳካ እግዚአብሔር እንዲደሰትብን በህይወት ዘመናችን ለእግዚአብሔር ደስታ ምክንያት ሆነን ለማለፍ እነዚህ ነገሮች መከተል አለብን፣ ማድረግም አለብን። አንደኛ ማመን አለብን፣ ሁለተኛ ደግሞ እንዲሁም ደግሞ እርሱ እንዳለን ማወቅ አለብን። ስለዚህ ሁሌም እኛ ብቻችንን አይደለንም፣ እግዚአብሔር ከኛ ጋር ነው። እግዚአብሔር ከእናንተ ጋር ነው። መልካም ጊዜ